በቀደም እኔ ሙዑዝና ካሳ እቴቴ ቡና ቁጭ ብለን ወደር የሌለው ቡና እያጣጣምን ስናወጋ አንድ ሰውዬ መጣ። ጀለስ የካሳ አብሮ አደግ ነው። በመካከለኛ ደረጃ የሚቀመጥ ድምፃዊ ስለሆነ አልባሌ ክለቦች ውስጥ ጃም ያደርጋል። ዋና ዋና ዘፋኞች መድረክ ላይ ዘፍነው ለእረፍት ሲወጡ ከተመልካቹ መካከል ይወጣና ማይኩ ከሚቦዝን ትንሽ እንዳንጎራጉር ይፈቀድልኝ ይልና ፈቃድ ሳያገኝ መዝፈን ይጀምራል። ቀስ በቀስ የጨዋታችን ርዕሰ ጉዳይ ዘፋኝ መንግሥተ ሰማያት ይገባል አይገባም በሚለው ሰሞንኛ ወግ ዙሪያ ሆነ። ሲጀመር መንግሥተ ሰማያት ስትሉ ምን ማለታችሁ ነው? ጭራሽ በሰማይም መንግሥት አለ ሲል ጠየቀ ሙዝ። ሁላችንም ክፉኛ ገላመጥ ነው። በማስከተል ድምፃዊው እንዲህ አለ። አሁን እኔ ገዳም ገባች አሉ ደብረ ሊባኖስ፣ ሰው እየገደሉ ይማራሉ ወይ ነፍስ? ሰው እየገደሉ ከተማረ ነፍስ ቱቦሽን ዘግቼ ደብረ ሊባኖስ እያለ ከዘፈነው እርኩስ አዝማሪ ጋር ተደርቤ ገሃነም ብገባ ትክክለኛ ፍርድ ነው? አንተ ብዙ ጊዜ የምትጫወተው ዘፈን ምንድን ነው አልሁት። አሳድገሽኛል በማር በወተት ኢትዮጵያ እናቴ ምድራዊ ገነት እያልሁ ነው የምዘፍነው አለ ዘፋኙ። ካሳ ይሄንን ሲሰማ ራሱን መቆጣጠር አልቻለም። ተው እንጂ በእናትህ አውቃለሁ እኮ ከመቆየቱ የተነሳ ጉጥ ማውጣት የጀመረ ቦቀልት የመሰለ ድንች በዳጉሳ ቂጣ እየጠቀለልክ ስትውጣ አድገህ በማር በወተት አደግኩ ብለህ ታዜማለህ። ኬት አባት ያመጣኸው ማር ነው? እናንተ ሰፈር የነበረው ብቸኛ ቀፎ የእስክርቢቶ ቀፎ ብቻ ነበር። በዚያ ላይ ከሁለት እርስ በርስ ጦርነት፣ ከብዙ ባለቀለም ሽብሮች፣ ከብዙ ረሃቦችና ከበርካታ ቸነፈሮች አምልጠህ ለዚህ በቅተህ ኢትዮጵያ አገሬ ምድራዊ ገነት ትላለህ። እና ምን ልልህ ነው? ሐሰተኝነትን የማይወደው ፈጣሪ በዘፋኝነትህ እንኳ ቢምርህ በቀዳዳነትህ አይምርህም። በቃ ትገባለህ። መገናኛ ትሄዳላችሁ አለ ወያላው ግማሽ አካሉን ከሚኒባሱ መዞ አውጥቶ 4 ኪሎ መንገድ ዳር በረድፍ እጅብ ብለው የቆሙትን እየተመለከተ። በወያላው ዓይን የሰው ልጅ በጠቅላላው በሁለት ይከፈላል። ወደ መገናኛ የሚሄድና ወደ መገናኛ የማይሄድ ተብሎ። 4 ኪሎ ታክሲ መጠበቂያው ላይ ብዙ ሰዎች ይቆማሉ። ጥቂቶች ታክሲ ለመጠበቅ ይቆማሉ። ሌሎች ግን የሚሄዱበት ስለሌላቸው ዝም ብሎ ከመቆም ታክሲ ጠባቂ መስሎ መቆም ሳይሻል አይቀርም ብለው ተደባልቀው የሚቆሙ ናቸው። ከሐቀኛ ቋሚዎችና ከሐሳዊ ቋሚዎች መካከል የፀሐይ መነጽር ያደረገች ወጣት ተመንጥቃ ወጣችና በተረከዛም ጫማዋ ቋ ቋ ቋ እያለች ወደ ጋቢናው በር ተጠጋች። ከኋላዋ ቆሞ ሲያደንቃት የቆየ የ4 ኪሎ ዩኒቨርሲቲ ተማሪ ቀልጠፍ ብሎ ቀደማትና የጋቢናውን በር ከፈተላት። ግርምም አደረገችውና ገባች። ተከትሏት ገባና ከጎኗ ተቀመጠ። ወያላው የጋቢናውን በር ዘጋ። ውጭ በረድፍ ከቆሙት መካከል አንድ አዳፋ የለበሰ ባዶ እግር ሰውዬ ወጣ። ጌታው፣ ወደ መገናኛ እየሄድኩ ነው፣ ሳንቲም ስለሌለኝ ብሎ አንገቱን ወደ ግራ ትከሻው አጠፈ። አንገትን ወደ ግራ ትከሻ ማጠፍ ተባበረኝ ማለት እንደሆነ የሚያውቀው ወያላ ወደ ሾፌሩ አየ። አስገባው አለ ሾፌሩ። ባላዳፋ ጨርቁ ሰውዬ ወደ ሚኒባሱ ዘው ብሎ ገባና ወንበሩን ትቶ ከጎማው ጀርባ ቁጢጥ አለ። ወደ ጋቢናው የገባችው ልጅ ተማሪው ሊያዋራ ሲያቆበቁብ ስላየችው ዕድል ላለመስጠት አቀርቅራ ስልኳን ትነካካ ጀመር። ሞባይሏ ሳታስበው አክስቷ ዘንድ ደወለባት። አክስቷ ስልካቸውን በፍጥነት አንስተው አዲስ ጋቢ መግዛታቸውን፣
ትናንትና ሌሊት በሕልማቸው ነጭ እንጀራ ሲበሉ ማደራቸውን ተረኩላት። ድምፅሽ በጣም ያምራል አለ ተማሪው ስልኳን ከመዝጋቷ። አመሰግናለሁ አለች ዞር ብላ ሳታየው። ተማሪው ዝም አለ። ቀጥሎ ምን ማለት እንዳለበት እያሰላሰለ ዝም አለ። መገናኛ እስኪደርሱ ድረስ ቢያንስ ስልኳን መቀበል አለበት። ወያላው ሂሳብ ለመቀበል ወደ ሚኒባሱ ኋላ መጣ። የሚኒባሱ የኋላ ወንበር ላይ ተጣብቀው የተወለዱ የሚመስሉ ተሳፋሪዎች ተቀምጠዋል። መጀመሪያ ጠና ያለች ወፍራም ሴትዮ አለች። ቀጥሎ የወፍራሟ ግራ ክንድ የሚመስል ቀጭን ሰውዬ ፊቱን በጋዜጣ ጋርዶ ተቀምጧል። ቀጥሎ በቀኝ ብብታቸው ከዘራቸውን፣ በግራ ብብታቸው የተቆለመመ ትንሽ ልጃቸውን ያቀፉ ሽማግሌ ይታያሉ። ቦታው ስለጠበበ በሚኒባሱ ውስጥ የግራ እጅ ማስቀመጫ የሚሆን ትርፍ ቦታ ስላልነበረ ልጅየው ግራ እጁን በመስኮት ለማውጣት ተገዷል። የኋለኛው ወንበር አፈጣጠሩ 4 ሰዎች እንዲቀመጡበት ነበር። አሁን ግን ሽማግሌው የያዙትን ከዘራ ጨምሮ 5 ተሳፋሪዎች ተደርድረውበታል። ወያላው ገንዘብ ሲቀበል ቆይቶ ሽማግሌው ዘንድ ሲደርስ ሽማግሌው አመዳም 5 ብር ዘረሩለትና የእኔን ቆርጠህ መልሱን ወዲህ በል አሉት። የልጁስ ሲል ወያላው ጠየቃቸው። ልጁ ለምን ይከፍላል? ገና ትንሽ ልጅ አይደለም እንዴ? አሉ ዕድሜውን ለማረጋገጥ የፈለጉ ይመስል ወደ ልጃቸው ዞረው። ቀጠሉና እኔ ባደግኩበት የመከራ አስተዳደግ ልጅ አያድግም ብዬ የተመጣጠነ ምግብ እያበላው ስላሳደግኩት ትልቅ መሰለ እንጂ ሐምሌ 12 ሲመጣ ነው ገና 10 የሚሆነው አሉ። ፋዘርዬ እኛ እኮ ልጁን እንጂ ዕድሜውን አንጭ ነው፣ ዕድሜው ምን ይሠራልናል አለ ወያላው። ተሳፋሪዎቹ በከፊል ሳቁ። ከኋላ ወንበር ቀጥሎ በሚመጣው ወንበር ላይ አንድ ጠጅ የሚተነፍስ ሰካራም ተሳፋሪ ተኝቶ ነበር። በሳቁ ድምፅ ባኖ ከተነሳ በኋላ ዓይኑን አድቅቆ ዙሪያ ገባውን ቃኝቶ ሲያበቃ እንዴት ነው ነገሩ ብሎ ተንተባተበ። እንዴት ነው ነገሩ? የቀድሞ ሾፌር መላጣ ነበር፣ ያሁኑ ጸጉር አለው። ይሄ እንግዲህ ምንድን ነው? ወይ ተኝቼ ሳለ ወደ ሌላ ሚኒባስ አዛውራችሁኛል፣ ወይ የቀድሞ ሾፌር ተባሯል። ይሄን ጉዳይ የሚያብራራልኝ አለ አለና ማብራሪያውን ሳይጠብቅ ከፊት ለፊቱ ካለው መደገፊያ ላይ አዘንብሎ ያንኳርፍ ጀመር። ጋቢና ውስጥ ያለው ተማሪ ልጅቱን ወደ ጎን ጨርፎ ተመለከታት። መነጽሯ ግማሽ ፊቷን ሸሽጎታል። ዓይኗን ለማየት ጓጓ። የት እንደምትሄድ ለመገመት አልተቸገረም። ከፍቅረኛዋ ጋር ቀጠሮ ይኖራታል። ብዙ ጓደኞቼ ስትናገሪ ድምፅሽ አንጀሊና ጆሊን ይመስላል ይሉኛል አለች ልጅቷ ዞራ ሳታየው። ተማሪው ከጥቂት ደቂቃ በፊት በድምጿ ላይ አስተያየት መስጠቱ ትዝ አለው። ልክ ነው ግን አለ አንጀሊና ጆሊ ማን እንደሆነች ለማስታወስ እየተጣጣረ። ግን ያንቺ ድምፅ ኢዝ ቢግ ኦሪጂናል። አንጀሊና ጆሊ ማናት? አለ በልቡ። ጋዜጠኛ፣ ተዋናይት፣ ሞዴል? ከዚህ ጋር የተያያዘ ጥያቄ እንዳታነሳበት ስለፈራ ሾፌር ሬዲዮንህ አይሰራም? አለ ወደ ሾፌሩ ዞሮ። ሾፌሩ መሪ ባልያዘ እጁ ሬዲዮኑን መጎርጎር ጀመረ። አንተ ከአንጀሊና ጆሊ ምን ትወድላታለህ? ስትል ጠየቀችው። የፈራው አልቀረም። ያልሰማ መስሎ ከፊት መስታወት ላይ ያለውን የስዕል ቅሪት መመልከት ጀመረ። መስታወቱ ላይ የመልአክ ይሁን የወፍ በውል ያልታወቀ ከዋናው አካል የተጎረደ የክንፍ ምስል ይታያል። ከአንጀሊና ጆሊ ምን ትወድላታለህ? አለች ልጅት በድጋሚ። በመጀመሪያ ለሙያ ያላትን ክብር ወድላታለሁ
አለ ተማሪው በደፈናው። ከዛ ለቀጣይ ጥያቄ ጊዜ ላለመስጠት በነገራችን ላይ መነጽር በጣም ያምርብሻል አላት። ሞቅ ያለ ፈገግታ አሳየችውና አመሰግናለሁ፣ መነጽሩ የፍቅረኛዬ ስጦታ ነው አለችው። አኩርፎ ጸጥ አለ። ይህ በእንዲህ እያለ ከኋላ ከተቀመጡት ተሳፋሪዎች መካከል ባለከዘራው ሽማግሌ ወደ ልጃቸው ዞረው ለተሳፋሪው ሁሉ በሚሰማ ድምፅ በዚህ ሴሚስተር አንደኛ ካልወጣህ የኔ ልጅ አይደለህም፣ እስከ መቼ ድረስ ሁለተኛ ስትወጣ ትኖራለህ አሉ። እየተማረ ነው? ወፍራሟ ሴትዮ ጠየቀች። ከዚያ መልስ ሳትጠብቅ ቀጠለች። መማርን የመሰለ ነገር የለም። አለመማር ብዙ ጉዳቶች አሉት። አለመማር ከሚያመጣቸው ጉዳቶች መካከል አለችና በትብብር ገብቶ ከጎማው ጀርባ የተቀመጠውን ሰውዬ ቁልቁል ታይ ጀመር። በትብብር የገባው ሰውዬ በበኩሉ አለመማር ስለሚያመጣው ጉዳት ሲነሳ ጥቆማ በሚመስል አስተያየት ሰክሮ ወደተኛው ተሳፋሪ እየተመለከተ ነበር። የዛሬ ዘመን መምህራን ጥሩ ናቸው፣ አይጋረፉም አሉ ሽማግሌው። በእኛ ጊዜ አሁንም የሚጋረፉ መምህራን አሉ ሲል አቋረጣቸው። ከጎናቸው ተቀምጦ በጋዜጣ የተከለለው ተሳፋሪ ወደ ትዝታቸው እንዳይዘምቱበት ለማገድ በእኛ ጊዜ ቀጠሉ ሽማግሌው ተናጋሪውን ቸል ብለው። በእኛ ጊዜ የነበሩ መምህራን በጣም ይጋረፉ ነበር። እንዲያውም በጣም የሚገርሙኝ መምህር ነበሩ። እኚህ መምህር ተማሪ ካጠፋ የሚገረፍበትን ልምጭ ቆርጦ እንዲመጣ ያዙታል። አይ መምህር ቸኮል፣ አንድ ያደረጉኝ ነገር መቼም አይረሳኝም። የምትገረፍበትን ልምጭ ቆርጠህና አሉኝ። አይ ልጅነት፣ እሺ ብዬ ወጣሁና ሽማግሌው ትረካቸውን ገታ አድርገው ዙሪያ ገባውን ቃኙት። ከጠበቁት ቁጥር በላይ ያለው ተሳፋሪ ከየወንበሩ እየተጠመዘዘ ለመገረምና ለመሳቅ ተዘጋጅቶ እየተከታተላቸው እንደሆነ ሲያውቁ ደነገጡ። የጀመሩት ትረካ ሲጠናቀቅ የተጠበቀውን ያህል ግርምትና ሳቅ እንደማያመጣ ቀድመው ስለተረዱ ምን አቅብጦኝ ጀመርኩት ብለው ተጸጸቱ። ይሄኔ ሰበብ ፈጥረው ቢያቋርጡት እንደሚሻል ተረድተው በልጃቸው ትከሻ ላይ ራሳቸውን አስደግፈው ያስሉ ጀመር። ሳላቸው ቶሎ ሊጠናቀቅ ባለመቻሉ ወያለው ፋዘርዬ ችክችካዎትን ትንሽ ቀንሱልን፣ ሬዲዮ እንስማበት አላቸው። ተሳፋሪዎች ለሽማግሌው ትረካ ያጠራቀሙትን ሳቅ ለወያላው ለቀቁለት። ከኋላ ከተቀመጡት ተሳፋሪዎች መካከል የወፍራሟ ሴትዮ ስልክ ጮኸ። ማናገር ጀመረች። ሄሎ፣ የስ አም ኢንሳይድ ዘ ታክሲ። የስ ኢንሳይድ የሚኒባስ ታክሲ። ዩ አር ኢንሳይድ ዘ ታክሲ ኦልሶ? የስ ዊ ካን ሲ ኢች አዘር አት ዳርክነስ አት ደይስ ናይት። ወፍራሟ ሴትዮ ስልኩን በምታወራበት ጊዜ ሚኒባሱ ውስጥ ያሉትን ሰዎች በሙሉ በዐይኗ እየተቆጣቻቸው ነበር። ወደ ሚኒባሱ የገቡት እንግሊዘኛዋን ለመገምገም መሰላት። ወራጅ አለ፣ አቁምልኝ አንተ አለች በቁጣ። አቁምላት አለ ወያላው። አቁምላት አለ በድጋሚ ቅኔው መድረስ አለመድረሱን ለማረጋገጥ ወደ ተሳፋሪዎች እየተመለከተ። ተሳፋሪዎች አንገታቸውን አዙረው በመስኮት አሻግረው የወረደችዋን ሴትዮ ተመለከቷት። ከሚኒባስ የወረደችው ከግምገማ ለማምለጥ መሆኑ ገብቷቸዋል። ግን የተሰማቸውን ውጠው ዝም አሉ። እኔ ራሴ እንግሊዘኛ መናገር በጣም ነበር የሚከብደኝ የሚል አስተያየት ተሰማ። ሰካራሙ ነው። እውነቴን ነው። በጣም በቸገረኝ ጊዜ እንግሊዘኛ አስተምረኝ ብዬ ችስታ የህንድ ሰው በወር 400 ብር ቀጠሩ። ከአንድ ዓመት በኋላ እኔና ህንዱ
በደንብ መግባባት ጀመር። ምክንያቱም ህንዱ አማርኛ ማውራት ቻለ። ጋቢና ውስጥ የተቀመጠው ተማሪ በልጅቷ መልስ ኩም ብሎ ተቀምጧል። ከጋቢና በስተጀርባ ያሉ ተሳፋሪዎች ሲስቁ ሲሰማ በእርሱ የሚያፌዙበት መሰለው። ልጅቷ መነጽሩ የፍቅረኛ ስጦታ ነው ካለች በኋላ ወደ ፍቅረኛዋ እየሄደች እንደሆነ ትዝ አላት። ፍቅረኛዋን እንደተለመደው በወር አንዴ ታገኘዋለች። የተለመደው ካፌ ውስጥ ይቀጥራታል። ልክ እንደ ባለፈው ወር ያለ ኬክ ይጋብዛታል። ልክ እንደ ባለፈው ወር ያለ ማኪያቶ ይጋብዛታል። ከዚያ ማውራት ይጀምራሉ። አንድ ወር ሙሉ ያጠራቀሙት ወሬ በጥቂት ደቂቃዎች ውስጥ ያልቅና ይፋጠጣሉ። ፍቅረኛዋ ጸጥታው ስለሚያስፈራው አስተናጋጁ ቢል እንዲያመጣ ይነግረዋል። ቢል እስኪመጣ ድረስ ያለው ጊዜ ባዶ እንዳይሆን ከኋላ የሸጎጠውን የስፖርት ጋዜጣ አውጥቶ ማንበብ ይጀምራል። እርሷም ማስታወሻ ደብተሯን አውጥታ ቀጣዩ ቶምፖላ የሚወጣበትን ቀንና ቀጣዩ የወር አበባዋ የሚመጣበትን ቀን ትመዘግባለች። ከጥቂት ደቂቃ በኋላ ምኝታ ቤት ይገባሉ። ወደ አልጋው ያጣድፋታል። ከጥቂት ደቂቃዎች በኋላ ፊቱን ወደ ቴሌቪዥኑ አዙሮ ኳስ ጨዋታ ይከታተላል። እሷም ከኋላው ተጋድማ ጀርባው ላይ ያሉ ብጉሮችን ትቆጥርለታለች። አሁን እዚህ ጋቢና ውስጥ ከሚያወራት ተማሪ አጠገብ ሆና ስታስበው ሕይወቷ እንደ ጥንት ቴሌቪዥን ቀለም አልባ ሆኖ ታያት። ምን ነው ዝም አልክ? አለችው። ተማሪው ተነቃቃና የሆነ ነገር እያሰብኩ ነበር ሲል መለሰላት። ስለምን? ስለ ፍቅረኛሽ። አንዲት ሴት ብዙ ወንድ የሚወዳት የሚመኛት ከሆነ ፍቅረኛዋ ሊደሰት ይገባል። ቆንጆ ፍቅረኛ አለችኝ ግን እኔ ብቻ ልውደዳት የሚል አፍቃሪ አሪፍ ሙዚቃ ደርሻለሁ እኔ ብቻ ሳዳምጠው ኖራለሁ ከሚል ሙዚቀኛ ጋር ይመሳሰልብኛል። ምን ልልሽ ፈልጌ ነው፣ ባልሽ ጥቁር መነጽር ገዝቶ ውብ ዓይንሽን ከተመልካች መከላከል የለበትም። ልጅቱ መቃወሚያ ሐሳብ እየፈለገች ነበር። ግን ጋቢና ውስጥ ያለው ራዲዮ ባለፈው ሳምንት የተከበረው የቅዱስ ቫላንታይን ቀን ብሎ የመቃወም ፍላጎቷን አሟሸሸው። አጠገቧ ቁጭ ያለው ተማሪ ስለ ፍቅር እንዲያወራት እሷም ዝም ብላ እንድትሰማው ፈለገች። ተማሪው ተበረታቶ ሊቀጥል ሲዘጋጅ ከኋላ ተሳፋሪዎች አንዱ ቅዱስ ቫላንታይን ብሎ ነገር የለም፣ ጌታ ኢየሱስ ብቻ ነው ቅዱስ አለ። እስካሁን ሳይታይ የቆየው አጭርና ቀጭኑ ተሳፋሪ ነው። ወያላው አጭሩንና ቀጭኑን ሰውዬ ሲመለከት ሥጋ የነፍስ ማደሪያ ነው የሚለው ስብከት ትዝ አለው። ነገሩ እንዲህ ከሆነ የዚህ ሥጋ አልባ ሰውዬ ነፍስ በረንዳ ዳሪ መሆን አለባት ብሎ አሰበ። ሾፌሩ ወደ ኋላ ዞሮ እመብርሃን ታማልዳለች አለ። ጎበዝ፣ መጽሐፍ ቅዱስ ላይ ያልተጻፈ ነገር ባንናገር ደስ ይለኛል ሲል መለሰ ሥጋ አልባው ተሳፋሪ ለቀጣዩ ክርክር እየተዘጋጀ። የእመብርሃን አማላጅነት በቅዱስ መጽሐፍ ላይ አልተጻፈም ላልከው አለ በትብብር የገባው የኔ ቢጤ። የሁሉም ዓይን ወደ እሱ ዞረ። የኔ ቢጤው ሾፌሩን አግዞ ውለታውን ለመመለስ እግረ መንገዱንም መንፈሳዊ ክርክር ውስጥ ገብቶ ተመጽዋችነቱን አስረስቶ በመንፈሳዊ ተከራካሪነቱ እንዲታወስ የሚያደርገው አጋጣሚ ከፊቱ እንደተዘረጋለት ተሰምቶታል። ዕድሉ እንዳያመልጠው ቸኮለ። የእመብርሃን አማላጅነት በቅዱስ መጽሐፍ ላይ አልተጻፈም ላልከው አለ ደገመና። ኢሳይያስ ያለውን የሰማህ አይመስለኝም። ኢሳይያስ ምን አለ? ኢሳይያስ አፈወርቂ ምን አለ? አለ ወያላው። አብዛኛዎቹ ተሳፋሪዎች ሳቁ። ተረቡ ያልደረሳቸው ተሳፋሪዎች ምን አለ ምን አለ እየተባባሉ ጆሮአቸውን አዘንብለው የተባለውን ከሰሙ በኋላ ወያላውን ያደንቁ ጀመር። በትብብር የገባው ሰውዬ ወዲያው ተረሳ።
ጋቢና የተቀመጠው ተማሪ ከጋቢና ጀርባ ያሉ ተሳፋሪዎች የጀመሩት መንፈሳዊ ክርክር አላስደስተውም። ሃይማኖታዊ ቃላት ወደ ጋቢናው ሰርገው ገብተው ደህና እያስኬደው ያለውን ጠበሳ እንዳያደናቅፉበት ሰጋ። ስጋቱ ትክክለኛ ነበር። እግዜር የማይወደውን አባባል ነው እየተናገርክ ያለው አለችው ልጅቱ ተኮሳትራ። አሁን ወደ ኋላ ማፈግፈግ አልፈለገም። በንግሥተ ሳባ ታሪክ በኩል እንደተረዳው ፍቅር የማታለል ጥበብ ነው። አሁን በሚኒባሱ ውስጥ የወረደውን የሃይማኖት ድባብ ለመግፈፍ እንደማይቻል ተረድቷል። ስለዚህ ሊጠቀምበት ፈለገ። ስለ መጽሐፍ ቅዱስ ብዙ አላውቅም አለ በትሕትና ፈገግ ብሎ። ግን ዳዊት ብዙ ሚስቶች እያሉት ከአቤሴሎም ሚስት መቀማቱን አንብቤያለሁ። ተሳስተሃል። የአቤሴሎም አይደለም የኦርዮንን ነው አለችው ሐሳቡን ሳይሆን ንባቡን አርማ። ልክ ነሽ። በዚያ ላይ በየትኛውም መጽሐፍ ቅዱስ ላይ ስልክ መለዋወጥ አልተከለከለም። ስልክሽን ንገሪኝ። ሳታቅማማ ስልኳን ነገረችው። በምትኩ የእሱን ስልክ ነገራት። በሴት ስም መዘገበችውና ከሚኒባሱ ወረደች። ከወረደች በኋላ ዞር ብሎ አያት። እየራቀች ስትሄድ የበለጠ ውብ ሆነችበት። ድምጿን ላለመርሳት በሚኒባሱ ውስጥ ምንም ነገር ላለመስማት ተመኘ። ግን ከኋላ ያለው ስጋ አልባ ተሳፋሪ ጮክ ባለ ድምፅ ክርክሩን ሲያጦፈው ሰማ። ጌታችን የጠፈሩ ሾፌር ነው። ለምሳሌ አንተ ወንድሜ ይህን ሚኒባስ ታሽከረክራለህ። አዎ እኛም አንተን አምነን እንሳፈራለን። አንተም ወደምንፈልገው ቦታ ታደርሰናለህ። እንዲሁም ጌታ የጠፈሩ አሽከርካሪ ነው። በመጨረሻም ይመጣል። ተግተን እንጠብቀው ወንድሞቼ። በኋላ ሰርገኛ መጣ በርበሬ ቀንጡስ እንዳይሆን። ሾፌሩ በታላቅ ወኔ ምላሽ ለመስጠት ተዘጋጅቶ ነበር። ይሁን እንጂ በሰባኪው አንደበት ከጌታ ጋር መነጻጸሩ የማይቋቋመው ውለታ ጣለበት። ዝም አለ። አዎ ወንድሞቼ አለ ሰባኪው በአሸናፊነት ድምፅ። ተግተን እንጠብቀው። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን። ያላችሁትን በሉ፣ እኔ ግን የበርበሬ ውድነት አይመለከተኝም አለ በከፊል ሲያዳምጥ የነበረው ሰካራም። በደህናው ቀን በርበሬ እንዳልበላ ሐኪም ከልክሎኛል። ከዚያ ውይይቱ ስለ በርበሬ፣ ስለ ጨውና ስለ ሌሎች ሸቀጦች ዋጋ ሆነ። ተማሪው ይህንን ሲሰማ አንድ ነገር ብልጭ አለለት። 4 ዓመት ሙሉ ዩኒቨርሲቲ ካምፓስ ውስጥ ሆኖ ስለ ሸቀጥ ዋጋ አሳስቦት አያውቅም ነበር። እንኳን የሸቀጥ ዋጋ ገበያ መኖሩንም ረስቶ ነበር። እንጀራ ከጤፍ መገኘቱን ረስቶ ነበር። 4 ዓመት የቆየበት ዩኒቨርሲቲ የእውቀት ቦታ ነው። በሌላ በኩል ግን ከውጭ ያለውን ዕውቀት የሚያግድ ቅጽር ውስጥ ታግቶ እንደኖረ ገባው። የኔ ስህተት አይደለም አለ በልቡ። ከሚኒባሱ ወረደ፣ ከሐሳቡም ወረደ። ከዚያ ሌላ ወደ ግቢው የሚመልሰው አውቶቡስ መጠባበቅ ጀመረ።